ኢትዮጵያን ብሎ ብዙ የሚባዝን ለሀገር ብሎ ይሰጣል ነፍሱን ቀን የተገኝቶ ጥበብ የሚዘራ የሚነጋገር ከአምላኩ ጋራ የባለ ሀገር ልጅ የሚበላኝን አሞራ ሲዞረኝ ነው የማውቀው የሚል አባባል ባለባት ሀገር አያጥሊያን ግን ምን ብታስብ ነው አንዲት አንቀጽ አንሻፎ በመጻፍ በቃላት ጠፈር ኢትዮጵያን አስራለው ብላ ያቀደችው? እንደው ሲነቃባትስ አርፋ አትቀመጥም? ኢትዮጵያውያንንስ እንዴት ብታስብ ነው ካፈርኩ አይመልሰኝ ብላ ጦሯን አደራጅታ ከጠመንጃ እስከ መድፍ ካፍ እስከ ገደፍ ታጥቄ የመጣችሁ? አላወቀቻቸው ኖሯል። ሰላም እንዴት ውለሃል? ከሩቆኜ ያየሁ እየተመለከትኩህ ነበረ። በእርግጥ እነዚህን ጋሻ ጦር ልብሶቹንም አባቶቻችን አያቶቻችንን ያስታውሱናልና ምን አይነት ክብር እንዳለገሱን የሚሰማን ተነሳሽነት ይሄን ሁሉ ጊዜ በትውልድ ውስጥ እያየነው ስንሄድ የሚፈጥርልን የራሳችን የሆነ ጀግንነት የራሳችን የሆነ ክብር እንዳለን ወደፊት መራመድ እንደምንችል በማንም እንደማንገዛ የነጮች የበላይነትን ሐሳባቸውን የተሳሳተ ግንዛቤያቸውን ያሸነፍን እንደሆነ ነው የሚያመላክተው። እንኳን ደህና መጣሽ ዶክተር ሰላማዊት አባዲ ስነ ልቦና አማካሪ። በትክክል ዛሬ ላይ አድዋን ስናስብ ጦርነቱ የተጀመረው ከነዚህ ቁሳቁሶች ከነዚህ መሳሪያዎች በፊት አይምሮ ላይ ነው። መነሻቸውም እንግዲህ አውሮፓውያን አፍሪካን ተከፋፍለው ጣውጥተው ተጣጥለው እንግዲህ እቺላንቺ እቺላንተ ሲባባሉ እኛ ነን የበላይ የሚል የስነ ልቦና ወይም የአይምሮ ሐሳብ ነው እዚህ ያደረሳቸው። እኛም ደግሞ ክብር ለአያቶቻችን ለቅድመ አያቶቻችን ይሁንና እኛ የማንም ባሪያ አይደለንም ደግሞ ብለው በድል በወኔ ሉዓላዊት የሆነች ሀገርን እንዲያስረክቡን የሚሆነው ደግሞ በዚሁ በአይምሮ ዝግጁነት በስነ ልቦና መንፈስ ነው ብዬ አምናለሁ። አንቺ ደግሞ እንደ ባለሙያ ይህንን ሐሳቤ እንዴት ነው በሁለቱ ሚዛን የምታዩ የሚለውን ብናነሳ? በጣም የሚገርም ነጥብ ነው ያነሳው። አብዛኛውን ጊዜ ትኩረት የምናደርገው የጦርነቱ የተካሄደበት ሁኔታ ምን ይመስላል የሚለው ነው እንጂ ከዛ በፊት የነበረው ፕሮሰሱ እንዴት አለፈ ሂደቱ እንዴት ነበር የሚለውን ብዙ ጊዜ ትኩረት አንሰጠውም። ምንድነው መሰለ እንደ የሰው ልጅ ተፈጥሮ ስንጣላ ምክንያት ይፈልጋል። ዝም ብለህ ሄደህ የምትጣላው ሰው አይኖርም። እንደዛ ከሆነ ወይ የአይምሮ ህመም አለበት ብለን ነው ምን እንደመደመው እንጂ የሆነ ምክንያት ያስፈልገዋል አንድን ሰው ለመጣላት። ከዛ በፊት ግን ያ መጣላት የፈለገው ሰው ስትራቴጂ ይነድፋል። በምን አይነት መልኩ ምን አይነት ነው ፍላጎቴ የሚለውን ነገር ያቀደዋል። በዚህ ጊዜ ታዲያ የነጮች እሳቤ የነበረው በድሮ ጊዜ ብዙ ጦርነቶችን ያሳለፉ ናቸው። ከሮማያን ኤምፓየር ጀምሮ በጣም በብዙ ሂደት ውስጥ ያለፉ ናቸው። ይሄ ታዲያ ለነሱ ከማንም በላይ እንደሆኑ አድርገው የማሰብን ሁኔታና ይዘት ይተገብሩታል በዛን ጊዜና ጥቁሮችን እንግዲህ የሚያስቡት እነዚህ የሰለጠኑ አይደሉም እኛ የተሻለ ቦታ ስላለን እንዲሁም ሳቬጅ ናቸው ብለውም ድምዳሜ ላይ ነበሩ። አፍሪካን ሲመለከቷት በጣም ብዙ ሀብት አላት፣ ሪሶርስ አላት፣ እየተጠቀምንባትም አልነበረም እንግዲህ በወቅቱ በሰዓቱ። እነዚህ ጋር ገብቼ ለምን የራሴን ሀብት አልወስድም የሚል እሳቤ ነው መጀመሪያ የወለደው ይሄንን ነገር። ታዲያ ልክ እንዳልከው ኢቭን እኛ አልነበርንበትም እኮ አይደለ? አፍሪካን ገነጣጥለው የራሳቸው እንደ በሬ ተከፋፍለው ነው የመጡት ወደኛ። እኛ ሁላ ምንም እሳቤ አልነበረንም እዚህ ላይ ወይም ምን ሰጠው ራሱ ምላሽ አልነበረም። ይሄ ታዲያ ከዚህ አስተሳሰብ የመጣ ነው የመጀመሪያው። ስለዚህ አሸንፋቸዋለሁ በቁጥጥር ስር ይሆናሉ የሚለው እንደምድመው አይምሯቸው ላይ ነው የመጡት ማለት ነው። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ህዝቦች
የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሰነቀረ የነጮች ጥርስ የተነቀለው በአድዋ የኢትዮጵያውያን ተጋድሎና ታላቅ ድል ነው። እንግዲህ አይኖርም ነገር መለሳለስ እነሱ ማርፎ እኛም አንመለስ እኛም አንመለስ እኛም አንመለስ። ወደ መሳሪያውም ውጊያ ወይም ወደ ጦርነቱም ሲገባ አንዱ ስነ ልቦናን ማሞቅ፣ ማበርታት፣ ማጀገን የሚባሉ ነገሮች ያስፈልጋሉ። በትክክል ለዛ ደግሞ በተለይ ሽልላ ፉከራው እንግዲህ ቀላል የሚባል አንቻለም። ተስፋ እንዳትቆርጪ እንደዚህ አይነት ጉዳዮች ለስነ ልቦና ያላቸው ቅርበት ግንባታ ምን ይመስላል እንደባለው? በጣም በሚገባ ምንድነው ህይወትን ልትሰጥ ነው እየሄድክ ያለው። ማንኛውም የሰው ልጅ ደግሞ ህይወት መስጠት ያስፈራዋል፣ ፍርሃትን ይጨራል። ስለዚህ ከኋላ አይዞ በርታ የሚል ሰው ሲገኝ ውስጥህ ላይ ያለው ተነሳሽነት ይሄ ሞቲቬሽንህ ይጨምራል። በነገራችን ላይ የቴስቶስትሮን ሆርሞን ራሱ በጣም ነው ከፍተኛ የሚሆነው ተነሳሽነትን አይዞ በርታ የሚል ከጀርባ የሚደግፍ ሰው ሲኖር እና ይሄንን እንደ ስትራቴጂ ነበር የተጠቀሙት። በእርግጥ ባህላችን ነበረ፣ በሽለላ ነው ያደጉት አያቶቻችን። ቀረርቶ አለ፣ ብዙ ነገሮች አሉና ሆ ብለን እየሄድን የነበረው ሞመንት ባይዘው ለኛ ትልቅ ድፍረትን ነበር ይዘን ሄድ ነው። ግን ደግሞ ጣሊያኖች እንዲፈሩ አሁን አስበዋል። እንደዚህ ሆ እያለ እየሮጠ የሚመጣን ህዝብ በምን አይነት መልኩ ትረዳዋለህ? ከጀርባ ጣሊያን በጣም ደንግጦ ነው የነበረው በዛን ሰዓትና ይሄ ሽለላ ቀረርቶ የሚባለው ትልቅ የሆነ የስነ ልቦና መሳሪያ ነው የነበረው በነገራችን ላይና ጦርነቱን ይዘንላቸው ነው ሄድ ነው። እነሱ ነበሩ ይዘው የመጡት፣ እኛንን መጨረሻ ላይ ያስተናገድናቸው በደንብ አድርገን አስተናግደናል። አዎ ኢትዮጵያ is the mother of African independence። የአድዋ ድል ጥቁሮችን አነቃ። ለመላው ዓለም አፍሪካ ቅኝ ተገዥነትን የማትቀበል አድርጎ ፓን አፍሪካኒዝምን ወለደ። ከማርኮስ ጋርቬ እስከ ኳሜ ንኩሩማ ያሉ መሪዎችም ኢትዮጵያ የአፍሪካ ተስፋ ምልክት መሆኗን አወጁ። ፓን አፍሪካኒዝምን ያቀነቅኑ ዘንድም ጀመሩ። የኢትዮጵያ ሰንደቅ ዓላማ በአህጉሪቱ ላሉ ፓን አፍሪካኒስቶችና የነጻነት ታጋዮች የኩራት ሰንደቅ ሆነላቸው። አድዋ ሓድነት ክጽንዓት አድዋ ሓድነት ክዓወት አድዋ ሓድነት ክሓይሊ አድዋ ናይ አፍሪካ ክብረት ስእለት ነጻነት ህዝቢ ክሓበሮ ዓለም ዘንቀጥቀጠ ባዕድ ተሳፊሮ። ፓን አፍሪካኒዝም ንቅናቄ ከፍተኛ መንገድ ከፋች የነበረው የአድዋ ድል ነው። ጥቁሮችም እኛም ጥቁሮች ነን፣ እኛም ለካ ከባርነት መውጣት እንችላለን የሚል እና መለስ ብለው ራሳቸውን እንኳን እንዲያዩ ይሄ ነጻነታቸውን እንኳን እንዲያስቡ የአድዋ ድል ነው ይሄንን የነጻነት ቀንዲል ከፍቶ ፓን አፍሪካኒዝም ምን የወለደው የዛን ታጋዮች የወለደውና አሁንም መለስ ስንል ዳግማዊ አድዋ እያለን ያለነው የህዳሴ ግድብ ደግሞ የዘመናችን ሌላኛው አድዋችን ነው። ሌላኛው በርካታ ጥቁር ህዝቦችን ያነቃንበት እነዚህ ኢትዮጵያውያን ምንድነው ይነካቸው ምን ቢኖራቸው ነው ያስባለ ነገር ነው። ስለሱ እንዳውም እንግዲህ ይሄንን ላፕቶፕን ፊት ለፊቴ ሳረግ አንድ ነገር ላሳይሽ ነው። ሰሞንኛ እንደ ዓለም አጀንዳ ሆነናል። የዓለማችን እውቁ ኮሜዲያን ትሬቨር ኖ እና የባርባዶስ ጠቅላይ ሚኒስትር ያደረጉትን እንግዲህ ቆይታ ብዙዎችን አስገርሟል። Ethiopia has been trying for a long time. ኢትዮጵያ ለረጅም ጊዜ የኃይል ማመንጫ ግድቧን ለመገንባት ስታገል ቆይታለች። ይህም ከግብጽና ከሌሎች የተፋሰሱ የታችኛው ሀገራት ከፍተኛ ጫናና ትግልም ገጥሟታል። ይህንን ሁሉ ተቋቁመው ግን አብዮታዊ የሆነ ስራን ሰርተዋል። ኢትዮጵያ በሰራችው ግድብ ከራሷ አልፎ ለአፍሪካ የሚተርፍ ኃይል በማመንጨት ተደራሽ ማድረግን ታሳቢ አድርጋለች። ለምን ያህል ሚሊዮን ህዝብ ነበር ግድቡን ለመገንባት የፈለገችው? The population of Ethiopia is over. የኢትዮጵያ የህዝብ ቁጥር ከ100 ሚሊዮን በላይ ሲሆን
ከህዝቡ ውስጥ የኤሌክትሪክ ኃይል የሚያገኘው ከ50 በመቶ ጥቂት በለጥ የሚለው ብቻ እንደሆነ አስባለሁ። ስለ አፍሪካ ታሪክ ከማንም ጋር ብታወራ የሀገሪቱ ትልቅ ችግር ዓለም ስለ ቴክኖሎጂ በሚያወራበት በዚህ ዘመን ከ1.4 ቢሊዮን ህዝብ ውስጥ 600 ሚሊዮኑ የኤሌክትሪክ አገልግሎት የሌላቸው መሆኑ ነው። ለዚህም የዓለም ባንክ ለ300 ሚሊዮን ህዝብ ለማቅረብ ቃል ገብቷል። ለዚህም አጃይን አመሰግናለሁ። ነገር ግን ቀሪው 300 ሚሊዮን ህዝብስ ምን ሊሆን ነው? ዓለም ይህንን በገንዘብ ለመርዳት ከበቂ በላይ አቅም አለው። ግድቡን መጠቀማቸው ደግሞ በምድራችን ላይ ጫና የማይፈጥር የታዳሽ ኃይል ምንጭ እየተጠቀመ መሆኑን ያሳያል። On the planet as well. But how they funded it was fascinating. That's the story of resilience. I mean, that's the most fascinating story. They asked for a loan from the international bank. And the bank's international community refused to fund it for whatever reasons. And the Ethiopians turned inward. ዓለም አቀፍ ባንኮችና ማህበረሰቡ በተለያዩ ምክንያቶች ብድር በከለከሉበት ወቅት ኢትዮጵያን ወደ ራሳቸው በመዞር በብሔራዊ ባንክ በሀገር ውስጥ ባንኮችና በተራው ዜጋ አማካኝነት ታላላቅ ቦንዶችንና ልገሳዎችን በማሰባሰብ የገንዘቡ ምንጭ ፈጠሩ። You know that this is the 21st century ADWA. And for those who don't know about ADWA is the battle where Ethiopia beat Italy in 1896. Nobody believed it would have happened. ከሁለት ቀናት በፊት ግድቡን በምንመርቅበት ወቅት ለጠቅላይ ሚኒስትር አብይ እንዲህ አልኳቸው። ይህ ግድብ የ21ኛው ክፍለ ዘመን አድዋ ነው። አድዋን ለማያውቁ ሰዎች አድዋ ማለት ኢትዮጵያ ከ1888 በፈረንጆቹ 1896 ጣሊያንን ያሸነፈችበት ጦርነት ነው። ማንም ይሆናል ብሎ ያልጠበቀው ኢትዮጵያን አንድ ላይ በመሆን ለ2 ዓመታት ያህል ረጅም ጉዞን ተጉዘው በግርማ ሞገስ ድልን የተቀናጁበት ታሪክ ነው። አድዋ ለፓን አፍሪካኒዝም ንቅናቄ መጀመር መሰረት ነው። በአዲስ አበባ የሚገኘው የአድዋ መታሰቢያ ሙዚየምን ስትጎበኙ ያን ጊዜ ኒውዮርክ ታይምስ ይቺ ትንሽ የአፍሪካ ሀገር እንደነሱ አመለካከት ነው እንጂ ሀገሪቷ ትልቅ ናት፣ ታላቁን ጣሊያንን እንዳሸነፈች የዘገባቸው ጽሁፎችን ታያላችሁ። ከዚህ በመነሳት ከዘመናት ጭቆናና ባርነት በኋላ ጥቁር ህዝቦች ትልቅ ነገርን ማሳካት እንደሚችሉ ያረጋገጠ ንቅናቄ ተፈጠረ። የፓን አፍሪካኒዝም ክብር ጉባኤዎችና በመጨረሻም በ1945ቱ የማንቸስተር ጉባኤ ለነጻነት ንቅናቄ ለነካዋሚ ንክሩማ መነሳሳት ምክንያት ሆኗል። ለኔ ይህ የምህንድስና ጥበብ በአፍሪካ ትልቁ ግድብ ነው። 550 ጫማ ከፍታ አለው። ለማመን ማየት ያስፈልጋል። ውሃው የሚፈስበት ፍጥነት አስገራሚ ነው። ኤሌክትሪክ ለማመንጨት የሚያስፈልገውን ውሃ ከያዘ በኋላ እንኳን የተረፈው ውሃ የሚወርድበት ኃይል እጅግ አስፈሪና አይቼው የማላውቀው ነው። ዓለም አይሆንም ባለበት ሁኔታ በ14 ዓመታት ውስጥ ይህ ታላቅ ስራን አጠናቀዋል። That they could do it when the world said no. It took them 14 years, but they did it. እኚህ ሴትዮ የሆነማ ኢትዮጵያዊ ደም አላቸው እንድንልም እንደዛ አይነት ስሜት ሁላ የሚያጭር ነው። የአድዋ ድል ዛሬም ድረስ በኢትዮጵያን ስነ ልቦና ላይ ጀግንነትን ፈጥሯል። ዓለም ሳንቲም ብትከለክላቸው እነሱ ያላቸውን አዋጥተው ነው ህዳሴ ግድብን የገነቡት ብለው እየመሰከሩልን ነው። እውነት አድዋ ለዚህኛው ለዳግማዊ አድዋ ድላችን የስነ ልቦና ክትባታችን ነው ማለት እንችላለን። በሚገባ ምንድነው መሰለህ አንዳንድ ድግግሞሽ የኛን ስነ ልቦና ይገነባል ሳናስበውም ሳናቀውም። ኢትዮጵያ ሁሉ ጊዜ በድል እንዳለፈች ነው። ከመጀመሪያው ከአክሱማውያን ዘመን ጀምሮ ወደ 3000 ዓመት የሚሆን ራሳችንን ችለን ራሳችንን እየመራን የመጣን የራሳችን ባህል፣ እምነት፣ አመራር ስርዓት ያለን ያንን አድዋ ላይ እንግዲህ ስናሸንፍና ድል ስናደርግ ምንድነው አይምራችንን እየነገር ነው ያለነው ሁሉ ጊዜ እንደምንችል፣ ሁሉ ጊዜ ማድረግ እንደምንችል፣ በራሳችን መቆም እንደምንችል። ቀደም ያነሳህልኝ የዚህ ሆኗን ታሪክ ተቃራኒ ነው የሚሆነው ማለት ነው። የሰው ልጅ ሁሉ ጊዜ ታስሮ እንዳለ ከሆነ ከስር የሚያምነው ታደገም በኋላ ለመቀየር ይከብደዋል። ግን ታዲያ ተፈቶ እንደሆነ እንደሚችል ደግሞ ያመነ ደግሞ ካደገ እንደምንችልና ሁሉን ነገር ፖሲብል እንደሆነ እናምናለን ማለት ነው። ሶ ትልቁ ክትባታችን ነው ብያምናለሁ። የሰጡንን አያቶቻችን የሰጡንን ነገር እኛም ያስቀጠልነው ነው የነበርነውና በሁሉም የምዕራፎቻችን የምንኖርባቸው ምዕራፎች ሁሉ ጊዜ ድልን እየተቀናጀን ነው እየመጣን ያለነው። ብዙ ሴራና ተንኮል ከሚሰሩ ሀገራት ጋር ሁሉ ያበሩ ሀገራቶች ተበራክተውብን ብዙ ሴራ እየተከወነ ይሄንን ድል እንፈጽም እንደ ሀገር ያለውም የሌለውም
ጉሊት ሻጯም ከመቀነቷው ላይ እየፈታች እንግዲህ በእንደዛ አይነት ድፍረት ውስጥ ገብተን ይህንን ድል እናመጣ ያስቻለን ምን አይነት እንግዲህ ባዮሎጂካል ነገር ካለውም ተፈቶ ቼክ የሚደረግ ነገር እንደ ጤና ባለሙያ ከባዮሎጂያችን ጋር ምን አለ ብያምናለው ድርቅና ወይም ይሄ ስታበርን መሆን ለሁላችንም የታደል ነው ብያምናለው ምክንያቱም አንድ ነገር በፍቅር ማሸነፍን እናምናለን ኦፍ ኮርስ ግን የኛ ምንለው ሚነካን ነገር ከሆነ ግን እልህ ውስጥ እንገባለን ያ እልህኝነት እኛን ሞር ኢነርጂ ይሰጠናል ኃይል ይሰጠናል ወደፊት እንድንሄድ ያሰብናቸውን መሬት ላይ ማውረድ እንድንችል አቅምን ይዞልን ነው የሚመጣውና ሁላችንም ደም ውስጥ አለ ብዬ የማምነው እንዲሁም ባዮሎጂያችን ላይ ተቀርጿል ብዬ የማምነው ድርቅናችንን ነው እንደ ሀገር አንደፈርም ወይም የራሳችን አጀንዳ የማስፈጸምን ደግሞ ኢነርጂ የሚሰጠን እሱ ባህሪያችን ነው ሰሞንኛ መነጋገሪያ ሆነናል በተለይ መላው አፍሪካውያን ማለት ይቻላል በተለይ በቅርቡ መተው እንግዲህ እንደ ሀገር እየተሰሩ ያሉ የዘመናዊ ከተሜነት ግንባታዎቻችንን ሲያዩ ቀደም ሲል እንዳነሳውት እንግዲህ ዳግማዊ አድዋ ብለን በኩራት እንግዲህ በእኛም ትውልድ ታሪክ ሰርተናል ብለን እንድናወራ ያስቻለንን የህዳሴ ግድባችንን ጉዳይ እዚህ ደረጃ ደርሰው ሲያዩት ምክንያቱም ለዘመናት የነበረው መፋተግ ሁሉም ፍጻሜው ምን ይሆን እያለ አድፍጦ ሲጠብቅ ስለነበረ ልክ እንደዛኛው የ1888ቱ የአድዋ ድል አሁን 2018 ላይም እንግዲህ ከ130 ዓመት በኋላ ሌላ ዳግማዊ አድዋ ድል ሆኖልናልና ብዙዎች እየተነጋገሩበት ነው አንድ ሁለት ቪዲዮዎች አሁንም እንመልከት Mr. Speaker, Ethiopia is the next frontier of business. And as you know, we have a long border with the Ethiopian country. Mr. Speaker, for those of us who traveled to Addis Ababa, the others who went just because of that AU election, Mr. Speaker. ክቡር አፈ ጉባኤ ወደ አዲስ አበባ ለተጓዝንና የአፍሪካ ህብረት ምርጫን ተከትሎ እዚያ ለነበረን ሁሉ አዲስ አበባ ምን ያህል እንደተለወጠች አይተናል። አሁን አዲስ አበባ የአፍሪካዋ ዱባይ ሆናለች። ያቺን ከተማ ወደ ዘመናዊ ከተማነት እንዴት እንደቀየሯት ከሀገሪቱ የምንማረው ብዙ ትምህርት አለ። ከተማዋ 10 ዓመት ባልሞላ ጊዜ ውስጥ ነው አሁን ያለችበት ደረጃ የደረሰችው። ክቡር አፈ ጉባኤ እኛ እዚያ በነበርንበት ወቅት ከሌሊቱ 8 ሰዓት ላይ ስለ ደህንነታችን ወይም ስለ ንብረታችን ምንም አይነት ስጋት ሳይሰማን መንገድ ላይ መንቀሳቀስ እንችል ነበር። So Mr. Speaker, instead of doing a benchmarking in Europe or America or anywhere else in the world or in Singapore or wherever you want to go, Mr. Speaker, we need to do a benchmarking on how to develop a city in Addis Ababa, Mr. Speaker. This is also a country with a population. ስለዚህ ክቡር አፈ ጉባኤ ወደ አውሮፓ፣ አሜሪካ፣ ሲንጋፖር ወይም ሌላ የዓለም ክፍል ለልምድ ልውውጥ ከመሄድ ይልቅ በአቅራቢያችን ባለች ሀገር ከተማን እንዴት ማልማት እንደሚቻል ልምድ መውሰድ ይኖርብናል። ይህች ሀገር ከ130 ሚሊዮን በላይ ህዝብ ያላት ሀገር ናት። በሳፋሪኮም የሚመሩ የኬንያ ባለሀብቶችም እዚያ ገብተዋል። ለምሳሌ ሳፋሪኮም በኬንያ በ20 ዓመታት ውስጥ 30 ሚሊዮን ደንበኞችን ሲያገኝ በኢትዮጵያ ግን በ5 ዓመት ውስጥ 20 ሚሊዮን ደንበኞችን አፍርቷል። ክቡር አፈ ጉባኤ ኬንያውያን እዚያ እንዲያውሉ ኢትዮጵያውያንም እዚህ እንዲመጡ የኢትዮጵያ መንግስት የፋይናንስ ዘርፉን እንዲከፍት እናሳስባለን። ክቡር አፈ ጉባኤ በሚቀጥሉት 5 ዓመታት ውስጥ ኢትዮጵያ በአፍሪካ ግዙፍ ኢኮኖሚ ትሆናለች። ጠቅላይ ሚኒስትር አብይ አህመድ ለሚያከናውኑት መልካም ስራ ላመሰግናቸው እወዳለሁ። እንዲሁም በኬንያና በኢትዮጵያ መካከል ያለው ንግድ እንዲሳለጥ ወደ ምስራቅ አፍሪካ ማህበረሰብ እንዲቀላቀሉ ምጋብዛቸዋለሁ። Mr. Speaker, this is a country that has not been colonized ever in their life. So they know what freedom is. So Mr. Speaker, ኢትዮጵያ በታሪኳ ቅኝ ተገዝታ የማታውቅ ሀገር ናት። ስለዚህ ነጻነት ምን እንደሆነ ያውቃሉ። እኛ በላፕሴት በኩል የላሙ ወደብ አለን። ያ ወደብ ለ130 ሚሊዮን የኢትዮጵያ ህዝብ አገልግሎት እንዲሰጥ መመደብ አለበት። በመጨረሻም ክቡር አፈ ጉባኤ ኢትዮጵያ በአፍሪካ ዝቅተኛ የኤሌክትሪክ ክፍያ ያላት ሀገር ናት። እግዚአብሔርም ጎረቤት አድርጎናል። በሀገራችን የኤሌክትሪክ ዋጋ ውድ ስለሆነ ከነሱ ብዙ የኤሌክትሪክ ኃይል መግዛት አለብን። በእነዚህ ጥቂት ሀሳቦች በምክትል ፕሬዚዳንቱ የሚመራውን የኢትዮጵያ ልዑካን ቡድን እንኳን ወደ ሁለተኛ ቤታችሁ በሰላም መጣችሁ ለማለት እወዳለሁ። በማንኛውም ጊዜ ወደዚህ መምጣትም ትችላላችሁ። I want to welcome the delegation from Ethiopia led by the Vice President that this is your second home. You can come here anytime you feel like. Thank you very much, Mr. Speaker. I'm happy that the Honorable Gisela Tete, Deputy Minister for Works and Housing, is in the chamber today. Recently, I was with her in Addis Ababa, and the trip that took us from our hotel to the AU headquarters
we talked about nothing but town development. We discussed why we couldn't do what they are doing in Addis Ababa. ክቡር ሚኒስትር ዴኤታ ጊዜላ ቴቴ በዛሬው ዕለት በምክር ቤቱ በመገኘታቸው ደስተኛ ነኝ። በቅርቡ በአዲስ አበባ በነበረን ቆይታ ከሆቴላችን ወደ አፍሪካ ህብረት ዋና መስሪያ ቤት በመናደርገው ጉዞ ወቅት ስለ ከተማዋ ልማት ብቻ ነበር ያወራነው። አዲስ አበባ እያደረጉት ያለውን እኛ ለምን ማድረግ እንደማንችል ተወያይተናል። የተከበረው አፈ ጉባኤ ከ5 ዓመት በፊት እዚያ ሄጄ ነበር። በዚህ ጊዜ ግን ከተማዋን ማወቅ አቃተኝ። እየገነቧት ነው። አዲስ አበባ ውስጥ ባለ 3 እና 4 መስመር መንገዶች ያሏቸው እግረኞች ወይም ተራ ኢትዮጵያዊ ሊራመድባቸው የሚችሉ የእግር መንገድ ያላቸው ከተማ መሆናቸውን በሚገባ ተገንዝበዋል። ምናልባትም እሷ ልኬቱን ልትረዳኝ ትችላለች። እኔ ልኬቱን አላውቀውም። ነገር ግን የእግር መንገዶቹ ከአንድ መንገድ ጋር እኩል መሆናቸውን አይቻለሁ። በዚህ ሀገር እንደምናደርገው አይነት ጥግ ጥጉን የምንሄድበት ነገር አይደለም። ጥንዶች እጅ ለእጅ ተያይዘው ሲራመዱ አይተናል። ኢትዮጵያውያንም በከተማቸው ሲዘዋወሩ ተመልክተናል። የተከበሩ አፈ ጉባኤ በዚህ ሀገር የምንራመድበት ቦታ ስለሌለ አንራመድም። ከአፍሪኮ ወደ 37 ለመራመድ ቢሞክሩ እንዲያውም በፕሬዝዳንቱ ጽህፈት ቤት ፊት ለፊት ሲራመዱ የእግር መንገድ ስለሌለና የመንገድ ላይ ሻጮች መንገዱን ስለያዙት መኪና ይገጭዎታል። ስለዚህ ማንም ስለሌላው ሰው አያስብም። ሁሉም ነገር ስለ ተሽከርካሪዎች ብቻ ሊሆን አይችልም። የተከበሩ አፈ ጉባኤ እኛም እንደዚህ ያለ ሰፊ ቦታ ያስፈልገናል። ሌላው ደግሞ በመንገዶቹ መሀል አካፋይ ላይ ሆን ብለው ያደረጉትን ነገር አይተናል። እኔ አይላንድ ለው ነበር። ክብርት ጋዜላ ሜዲያን እንደሚባል እስከነገረችኝ ድረስ በመንገዶቹ መሀል ዛፎችን እየተከሉ ነው። ዛፎች የሚተከሉት ጥላ እንዲሰጡና አካባቢ እንዲጠብቁ ነው። They are planting trees. Trees are planted in the median to provide shade and to protect the environment. ካየናቸው ቪዲዮዎችና ስሜቶቻቸው እንደ ስነ ልቦና ባለሙያ እነዚህ አይምሮዎች ላይ ምን ፈጥረናል ማለት ይቻላል? ዶክተር ሰላም ምንድነው አይምሮአችን ሁላችንም የራሳችን ሐሳብ አለን አይደል? ሁሉም ሰው የሚያስበው የፈጠራ ሊሆን ይችላል። ይሄ ቢሆንልኝ፣ ይሄ ቢሳካልኝ የምንለው የሚመላለሱ በጣም በሺዎች የሚቆጠሩ ሐሳቦች አሉት አይምሮ። ዋናው ቁልፍ ምንድነው? ተግባር ላይ ስንመጣ ነው። ሁሉም ሰው ያሰበውን ነገር መተግበር ይችላል ወይ የሚለው ትልቅ የሆነ ትዕግስትን ይፈልጋል ይጠይቃል። አንድን ነገር ስንመለከትና ስናይ ወደ አይምሮአችን ኒውሮ ትራንስሚተሮች ወይም ሪሴፕተሮች ይሄዳሉ። ያንን ነገር ደግሞ ማድረግ እንደምንፈልግ የአይምሮ ክፍላችን የሚቆጣጠረው በተለይ ፕሪፍሮንታል ኮርቴክስ የሚባለው ፕሮሰስ ያደርጋል። ያን ነገር ከኔ ጋር ይሄዳል ወይ ማድረግ እችላለሁ ወይ የሚለውን ነገር እዛ ሲስተም ውስጥ ሰብኮንሺየስሊ የምናስባቸው ነገሮች ይኖራሉ ከማንነታችን ጋር የምናገናኘው ማለት ነው። ከዛ ያንን ሜሴጅ ወይም ያንን መልእክት ደግሞ ወደ ሰውነታችን አካል ወደ ተለያዩ ነርቮች ይሄዳሉ። ለምሳሌ አንድ ነገር ስታሸት ሆድህ ሊረበሽ ይችላል አይደለ? መብላት ሊያምርህ ይችላል ወይም የሆነ ምግብ ልትፈልግ ትችላለህ። ያ የነሱ ቅንጅት ነው። ያየኸው ነገር ወደ ተግባር ሲለወጥ ማለት ነው። ስለዚህ ትበላለህ አትበላም የሚለው ያንተ ውሳኔ ነው የሚሆነው መጨረሻ ላይ። አይምሮህና ሰውነትህ ግን ሁልጊዜም ይገናኛሉ። ገብቷል አይደል? ስለዚህ እነሱም የሚያዩት ነገር ወደ አይምሮአቸው ይገባሉ። ምን ማድረግ አለብኝ የሚለውን እቅዶች ሁልጊዜ ይወጣል ማለት ነው። ግን አሁንም ውሳኔው የሚሆነው እነሱ ጋር ነው። ምን ማድረግ ይችላሉ የሚለው ትልቅ የሆነ ትዕግስትና ጥበብን የሚፈልግ ነገር ነው። ዛሬ ላይ የ130 ዓመት የድል ታሪካችንን በኩራት የምንዘክርበት ለዓለም የምናሳይበት ትልቅ ሙዚየም ገንብተናል። እንደው እግር ጥሎት ወደ ሀገራችን የሚመጣ ጥቁር እንግዳ እንኳን ቢኖር መሶባችን ሳይጎድል መስተንግዶአችን ሳይነጥፍ በኩራት እንደፈለገ ሀገር አይቶ ተዝናንቶ ይሄው ቤቴ ብለን በደስታ የምናሳየው ዘመናዊነትን የተጎናጸፉ ከተማዎችን እየገነባን ነው። እነዚህ ሁሉ ሆነው እንግዲህ ቀደም ሲል ብዙዎች ላይ አግራሞትን ጭረናል። የድል ወኔያችን ዛሬም ከአድዋ የሆነ የወረሱት ሆርሞን አለ። ዛሬም ድረስ ያንን ይዘው መተው ነው። በዛ ስሜት ውስጥ ነው፣ ስነ ልቦናቸው በዛ መንፈስ ውስጥ ሆኖ ነው ኢትዮጵያውያን
አሁንም እየታገሉ ያሉት የሚሉ ምስክርነቶችን ነው ቀደም ሲል ስንሰማ የነበረውና ይህ ብቻ ግን በቂ አይደለም ብዬ አምናለሁ። ሁላችንም እናምናለን። አሁንም አንዱን ጨርሰን ወደ አንዱ አንዱን ጨርሰን ወደ አንዱ እየተጓዝን ነው። አሁን ደግሞ ሳልሳዊ አድዋ ከፊታችን ይጠብቀናል። ለዛም እየታገልን ነው የባህር በር ጉዳይ። ስለዚህ እንደው ይህ ትግል ለሚጠብቀው ትውልድ አሁንም ከአድዋዎቻችን ከቀዳማዊ አድዋም ዳግማዊ አድዋ ህዳሴ ግድቡን ሌሎችም እየሰራናቸው ያሉ በርካታ ፕሮጀክቶችን ታሳቢ አድርገን ስነ ልቦናችን፣ አይምሮአችን፣ መንፈሳችን ምን አይነት ክትባት ነው ከነዚህ መውሰድ ያለበት፣ ምን አይነት ሆርሞን ነው ከነዚህ መውሰድ ያለበት የሚለውን እንደው ዋና ነጥቡን ብታነሽልኝ ደስ ይለኛል። ቶሎ እሱን ተወግተን ወደ ስራ እንድንገባ። በጣም የሚገርም ጥያቄ ነው ያነሳው። ምክንያቱም የባህር በር የሁሉም ኢትዮጵያውያን ጥያቄ ነው። ምክንያቱም ንግድን የምናከናውንበት እንደ ልባችን ነገሮችን የምንገበያይበትን እድል የሚፈጥር ኦፖርቹኒቲ ነውና እንደ ጥያቄ ነው ያለን ሁላችንም። ግን ምን ማድረግ አለብን ያን ነገር ወደ እጃችን ለማስገባት እኛም ተጠቃሚ እንድንሆን ምንድነው ዝግጁ መሆን ያለብን የሚለውን የተወሰነ ለማንሳት ልሞክርና ምንድነው ነገሮችን ወይም ግጭቶችን ምንፈታው እንደ ባህልም እስካሁን ድረስ የመጣንበትም ኤክስፒሪየንስም በዲፕሎማሲ ነው። ነገሮችን አመዛዝኖ የሌላውንም ሉዓላዊነት ሳይፈተን የራሳችንንም ሉዓላዊነት አስጠብቀን በጣም ኤክስፒሪየንስድ ነን በዲፕሎማሲ በነገራችን ላይ። እሱን ነገር ማጠናከሩ ለኛ ትልቅ ተስፋ፣ ትልቅ ተነሳሽነት ለካ እችላለሁ አይደል? ማንም ሞደርን የሆነ ሰው እኮ በንግግር ነው ነገሮችን ለመፍታት የሚሞክረው አይደለ? ስለዚህ የንግግራችን ወይም ኮሚኒኬሽን ስኪላችን በምን ያክል መልኩ ዳብሯል አይምሯችን ላይ ምንድናቸው ቅድመ ሁኔታ ማዘጋጀት ያለብን ለማሳመን ተጠቃሚነት የጋራ ተጠቃሚ እንድንሆን ምን ማድረግ አለብን የሚለውን ሁላችንንም የሚፈትን ወደ ውስጣችን ዞር ብለን ማውራት ኮሚኒኬት ማድረግ እችላለሁ ወይ የሚለውን መጀመሪያ መፈተሽ ይኖርብናል። ከዛም ባለፈ ግን ምንድነው ማድረግ ያለብኝ? ምክንያቱም አይቻልም ከተባልን ደግሞ ዝም ብለን ልንመለስ ነው ወይ? ምን ታክቲኮችን መጠቀም አለብን የሚለው ስትራቴጂክ የሆነ እቅዶችንም ደግሞ ማቀድ አለብን። እንደ ሁላችንም ሶሻል ሳይኮሎጂውን በደንብ ያነቃቃ ሁላችንም አቴንቲቭ ሆነን ትኩረት ልንሰጠው የሚገባ ጉዳይ ነው ብዬ ማምናለሁ። እነዚህ ነገሮች መስተጋብር በመፍጠር ትልቅ የሆነ ድል እናመጣለን ብዬ ማምናለሁ። ስለዚህ አይምሮአችን ላይ መጀመሪያ መሰራት ያለበት ይሄ የጋራ የሆነ ሐሳብ እንዲኖረን ሶሻል ሳይኮሎጂው ላይ ነው ማለት ነው። በትክክል ነገሮች ላይ በአንድነት ትኩረት ስናደርግ እስካሁንም የሚነግረን እኮ ታሪክ እሱ ነው አይደል? አድዋን እኮ በሁለት ቀን ያሸነፍነው ምክንያቱም አንድ ሐሳብ ይዘን ስለሄድን ስለነበረ ነው። ሁላችንም ግን በሐሳቦች የምንግባባ ከሆነ አሁን ያመዘኑ ያሉ ዘረኝነት ይሄ የተለያዩ ግጭቶች አሉ። እነዚህ ሐሳብን የሚበትኑ ናቸው። አንድ እንዳንሆን እንቅፋት የሚሆኑ ነገሮች ናቸው። ስለዚህ የጎንዮሽ ልዩነታችን ምንድናቸው? አንድ ላይ የምንሆንባቸው ነገሮች ምንድናቸው የሚለውን ነገር ትኩረት ስናደርግበት አይምሮም እንናበባለን። የሰው ልጅ ይናበባል በነገራችን ላይ ሳያወራም ተግባር ላይም ሳይውል በሐሳብ ብቻ የምንገናኝባቸው ብዙ ነገሮች አሉ። አይምሮ ቋንቋ አላችሁ ማለት ነው። በሚገባ በትክክል ይሄ መንፈሳዊ መስተጋብር ለምሳሌ አሁን ጾም ላይ ነው ያለነው አይደለ? ከጎናችን ሌላ እየጾመ ያለ ሰው ሲመጣ ከጎኔ የሆነ ሰው አለ፣ የኔን እየሄድኩበት ያለውን ጉዞ እየሄደልኝ ያለ ሌላ ሰው አለ የሚለውን ጥንካሬ እንወስዳለን ከጾሙ ብቻ ማለት ነው። ስለዚህ ማንኛውም ጦርነትም ላይ ስታስበው ወይም የተለያዩ ጥያቄዎችን ስታነሳ አንተ ጋር ያለ ጥያቄ ሌላም ሰው ጋር ያለ ጥያቄ እንዳለ ካስተዋለ ሁለቱ የሚግባቡበት ወይም የሚቆራኙበት ኃይል ከፍተኛ ይሆናል ሳያወሩ ማለት ነው። ገብቷል አይደል? ይሄ ባህሪያቶችም ኮሚኒኬት ያደርጋሉ። ስሜት በጣም ይናበባል፣ ኮሚኒኬት ያደርጋል። ሐሳብም እንደዛው ኮሚኒኬት ያደርጋል። አንድ ነገር ተግባብተን እዛች ነጥብ ላይ ስንቆም ያ መንፈሳዊ ሉዓላዊነትም ይዞን ይሄዳል። ይሄ ሞቲቬሽናችን አልበገርም ባይነታችንን መንገዳችንን እየቀረጸልን ነው የሚሄደው።
መጀመሪያ ግን እቺ ስነ ልቦና ላይ መሰራት አለበት። ምን ነጥብ ላይ ነው የምንቆመው? ምንድነው አቺቭ ማድረግ ወይም ማሳካት የፈለግነው ነገር የሚለው ነገር ስንግባባበት ከዛ መንገዱ ግልጥ ያለ አቺቭመንቷንም በዛው ልክ እናገኛለን ማለት ነው። ሁሉም ትውልድ አድዋ አለው።